ሄለን ወርቅዬ መላጣ ምን አይነት እነዚህ መላጣዎች ብቻ ነው እንደበጥጡ ስለቃቀ ነጃት የምትባለውን ቀውስ አምጥተው ሲድሩኝ ምን አስበው ነው ብዬ ነበር። ገርብሽ ዝም ብዬ አሁን እነ ዲቦ ተጋባን እንበል እንደው ተባልን አለና ከዛ እኔና ዲቦ ኪስ እናደርግ አስበሽዋል። ስሜት ውስጥ ገብቼ ስጎምጠው ይሄ እዚህ ላይ የተለጠፈው ጎማ ሆዴ ውስጥ እናቴ በኦፕሬሽን ነበር የሚወጣው። አላህ ነው እኮ ተረፈኝ፣ አላህ ነው ተረፈኝ። ሁላችሁም እንድታውቁ ወለየ ናት፣ ፍቅረኛ ናት፣ የኮምቦልቻ ልጅ ናት። በጣም ነው የምትወደኝ፣ በጣም ለረጅም ዓመት 8 ቁጥር ናት፣ ድንግል ናት። ባንቺ ከመጡብኝ ሸፍታለሁ አልኩ እኮ 7 ዘራቸውንም ማጠፋው። አይነኩሽም እንጂ አይደፍሩሽም እንጂ የተከበርሽ የጀግና አንተ ያለክልኝ አንተ ያለክ አንተ የወደፊታችን ፕሬዝዳንታችን እያለክ ማን ይደፍረኛል? እና ነባቱ የእንጭቅ ልጅ ግጣም ከፈለግ ከፍቅረኛ ጋር ነው ያለው። እባክሽ ኦኬ ስማ፣ ጌታን እኔ ነኝ የጠራሁት፣ ማርያምን እኔ ነኝ የጠራሁት። እረፍ ፍቅረኛ ጋር ነው ያለው። እባክሽ አትረብሽ፣ እባክሽ። እኔ እኮ አየካ ማሚ 5 ሳንቲም ያልሰራም ብዬ አሳዝነኝ ነው። ግን አንተ አየካ እኔ እንዴት እንደምትቀበለኝ እባክሽ እናቱ ፍቅረኛ ጋር ነው ያለው። በስርዓት አውራኝ። ላይፍ አትስጠው፣ ቆይ አትስጠው። በስነ ስርዓት አውራኝ ጋር ነው ያለው። በስነ ስርዓት አውራኝ፣ በስነ ስርዓት አውራኝ። እኔ አየካ ክፉ፣ እኔ ግን ለአንተ ክፉ አይደለም። አየካ እንዳትነካኝ አንተ። ይኸውልህ ይሻው ላይፍ ሄደው አንቺ ላርጓም ላርጎ ጠጣቢ የሴት ላርጓም እባክሽ ውጪ። አየሽኛ መንገር እንደምናሳልፍ አየሽ። አንቺ እኮ እንደዚህ ማሜ አትስደበኝ፣ 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 አትስደበኝ። መስመት ካለብሽ ትዘምቻለሽ። አንቺ ላርጓም ላሳይ ላይፍ ጊፍት ስጠው፣ ጊፍት ስጠው ላይፍ እንትን በይል እናቴ። ወልየዋን ክፈችልኝ። ወሎ በሶስት ዙር ዝናር ወገቦን ጊሌውን ሸጉጦ አንግቶ ሞይዘሩን የሚያምር ደግታ ኮነክሶ ጉተናውን ደረቅ ጫማ ቦፌ ለብሰው መለኞን መገኔ ራያ ልጅ በሩቅ ያስታውቃል። ፊት እየመናናለኋለሁ ነገሯለሁ ይላል። አንዳንድ አይናችሁ ምሳሌ ያጣላችሁ ሰዎች ራቁ። በዚች እቺ ልጅ ሁላችሁም እንድታውቁ ወለየ ናት፣ ፍቅረኛ ናት፣ የኮምቦልቻ ልጅ ናት። በጣም ነው የምትወደኝ፣ በጣም ለረጅም ዓመት 8 ቁጥር ናት፣ ድንግል ናት። አልተሰፋፋች፣ አልተነካካች። መልኳን በፎቶ ከኔ ውጪ ማንም አያውቅ፣ እኔ ብቻ ነኝ የማውቀው። ይሄ ዝም ብለህ እንደ ዲቦራ 24 ሰዓት እያለች የምትውል አይደለችም። ከዲቦራ የገላገለኝ ላይፍ ሽልማት ይገባዋል። አረ እንደውም ላይፍ እና የካፕቴን የሚባሉ ላርጓሞች እንደውም እኔ ልሸልማቸው ከዚች ስለለዩ። ሹፍ ይቺ ልጅ በነ 8 ቁጥር ኦርጋኒክ፣ አልተሰፋች፣ አልተቀደደች፣ ምን አላለች፣ ድንግል ገባ ክብሯን የጠበቀች። አስበዋል። አሁን ዲቦራና እኔ ብንገናኝ አስቡት። ፈርሼ ቅምበታለሁ እያልኩ አሁ ገና ነው ገና አሁ ገና ነው ገና አሁ አራሩ መሮቤት አሁ ቆብየና ሀራ አሁ እንኳንስ ለራሱ ወዲያ ኮራ አሁ ወልደ ያመቻረኝ አሁ መገንዶሮ ግብር ወዲያ አሁ መስተንግዶ ምቹ አሁ ሰው ሁሉም ፍቅር አሁ ገና ነው ገና
አሁ ገና ነው ገና ወዲያ ራያ ራያ ሆበል ራያ ሆበል እንጂ ሆበል ራያ ናላን እንጂ የለው ሰቀቀን ተባበራ አንዱ ባጣቀን የራያው ሁሉ አሞተ ቅጥ ይተማመና በጀግንነት ያከብራል እንጂ ምንም አይፈራ የራያ አንበሳ በቀንታ ይኮራ ወጥቶ አስከባሪ ወሰን ለወሰን አንዱ ባንዱ ላይ አይጨካከን እንኳን ወገኑ የእሱን አምሳያ ዘንብ ያስከብራል ጀግናው ራያ ሆበል እንጂ ሆበል ራያ ሆበል እንጂ ሆበል ራያ ገና ነው ጭፈረው አሳየው ዳላያት የራየው አንበሳ በልጨፍር ተነሳ ተውርገት ገና ነው በልጨፍር አስነዳው መሆኒ ማጨው ጨርጨር አሳየው እንጨፍር ዋጃ ላይ ትሙገ እንጨፍር አንድ ላይ አራዱም ሮቢት በልሜታ ወደፊት ወልደያ ጎብዬ ወጋርጎ በልሀዬ ኢራና ያዝመርሳ ውጫልኝ ወርጌሳ ጨቆርሳ ሜዳው ላይ እንጨፍር አንድ ላይ ቆቦ ላይ ጨሪገማ ዋጃ ላይ ተስማማ አስነቀው ገና ነው በልርገት አሳዩ የራየው አንበሳ ወጋርገው ተነሳ ወደፊት ወደ ኋላ ወደ ቀኝ ወደ ግራ ከፍ በል ጨፍራ አየምበል ራዩማ ኮራ በል ጨሪገማ ራያ ራዩማ 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 ጨሪገማ ጨሪገማ ራያ ራዩማ 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 ጨሪገማ 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 አመሰግናለሁ። ቴንኪው። በጣም የሚገርመው እኔ እመኘኝ ቃል ገባልሻለሁ እኔ ስላንቺ መዝመት ካለብኝ ዘምታለሁ ባንቺ ከመጡብኝ ሸፍታለሁ አልኩ እኮ 7 ዘራቸውንም ማጠፋው አይነኩሽም እንጂ አይደፍሩሽም እንጂ የተከበርሽ የጀግና አንተ ያለክልኝ አንተ ያለክ አንተ የወደፊታችን ፕሬዝዳንታችን እያለክ ማን ይደፍረኛል? እና ነባቱ የእንጭቅ ልጅ ግጠም ከፈለክ ግጠም አልኩ እኮ ገጥማሃል። ግጠም ማለት አሁን ነው እመነኝ። ለማንም አልገጥም፣ ስላንቺ ግን ገጥማለሁ። እና ስለዚህ እንኳንም ወደ ወሎ ገባው። ድፍን ወሎ ነው የወደድኩት። ድፍን ወሎ ሙሉ የወደድኩት ባንቺ የተነሳ ነው። ይገርምሻል። ማን ነው ስሟ ነጃት የምትባለውን ቀውስ አምጥተው ሲድሩኝ ምን አስበው ነው ብዬ ነበር። ይገርምሻል። ባንቺ ግን ካሱኝ። ፈጣሪ ይመስገን አልሐምዱሊላህ። ስለዚህ ቃል ለምድር ቃል ለሰማይ ያው በደንብ እያስተዋወቀ ሁላችንም እንዘምታለን ይላል ኤቢሲ። አየሽ አይደል? በጣም ትላልቅ ጊፍተሮች አሁን እንደዚህ 41 ሌቭል እነዚህ ላርጓሞች እንደ አሁን እኮ በጣም የሚገርምሽ አንዳንድ ቅናታሞች አሁን እዚህ ስር የመጡት ቅናታሞች አወቅሻቸው አይደል? አንቺን ቦልክ ያሉኝ ሉክ እስኪ ከአንቺ ጋር ምን ያገናኛታል? አሁን ዲቦራ ለምንድን ነው ቦልክ የምትለኝ አንቺን? ቅናት ነው ያኔ ማሜ ያኔ እናንተ ዲቦ ማለት እኮ ቁጥር 1 ላርጓም ማለት ነው እኮ። ከንፈሯ እኮ ፎርጅድ ነው። እኔ እንደዚህ ነቅላ አሳይታኛለች። በአይኔ በብረቷ ይቻል ነቅላው እንዲህ የገጣጣመች ልኩ ብትመጣው አንቺ ተገጣጣሚ ሴት ማለት ነው። የሴት ላርጓም ዲቦራ የምትባል እንዲህ ነቅላው በህይወት ያረሳው ምን እኔ ሳልኩኝና ምን አስብኩ መሰለሽ? ዝም ብዬ አሁን እነ ዲቦ ተጋባን እንበል እንደው ተባል አለና
ከዛ እኔና ዲቦ ኪስ እናደርግ አስበሽዋል። ስሜት ውስጥ ገብቼ ስጎምጠው ይሄ እዚህ ላይ የተለጠፈው ጎማ ሆዴ ውስጥ እናቴ በኦፕሬሽን ነበር የሚወጣው። አላህ ነው እኮ ያተረፈኝ፣ አላህ ነው ያተረፈኝ። እንዴ ለምንድን ነው የነቀልሽው እላታለሁ። አይ ለወደፊቱ ድንገት ብንገናኝ ድንገት ገና ለገና ለወደፊቱ ተገናኝተን ብትስመኝ በጥንቃቄ እንድትስመኝ እቺ ድቡልቡል ኒማ ማይን ምንም እሺ ጭፊ በቃ በሬ እና በጣም የሚገርማል። እኔ አንድ ቀን ማሜ ያለችኝ አቤት አልኳት። ቤቢ እኔ አንድ ቀን ምን አለችኝ? ማሜ ያለችኝ አቤት አልኳት። የእሷ ነገር ባይዘው አያልቅም። እኔ እኮ አለች እላታለሁ ፀጉር የለኝም አለች። እንዴት አልኩ። ሴት ልጅ ነሽ እንዴት ፀጉር ታጫለሽ አልኩ። እንዲህ ስታነሳው በዚህ ምድር ላይ በጣም ብዙ መላጣ አይታችሁ ሊሆን ይችላል። እንደ ዲቦራ አይነት መላጣ አላህ ዱንያ ላይ አልፈጠረም አይፈጥርም። ያውም የሴት መላጣ እና እላታለሁ አይ እኔ በቃ እኔ ጌም ምናምን በደንብ መጫወት ፈልጋለሁ ከአንተ ጋር እና ሸቀላ ሄደህ ልታስተክል ላርጓ ምን አባሽ ነው የምታስተክዪው? እስከነ መላጣሽ ነው እንጂ ፈጣሪ አይደል እንደዛ የፈጠረሽ። ሰው እንዴት የሰው ልጅ ፀጉር አለችኝ ደግሞ እኔ ፈጣሪ ምን አጠፋሁበት አለችኝ። ስቅስቅ ብላ እያለቀሰች ነው ስታማክረኝ። እኔ ፈጣሪ ምን አጥፍቼበት ነው? ምን እለታለሁ? የሰው ልጅ ፀጉር ወደ ላይ ነው የሚበቅለው። የኔ ግን እንደ ካሮት ወደ ውስጥ ነው ወደ ስጋዬ ውስጥ ነው የሚበቅለው። በጣም የሚገርመው ከሆነ አንድ ነገር ልንገራቸው ደግሞ የሚመሳሰሉት ነገር። እስኪ እንትና ደግሞ ቤታዮ የቤታዮ መላጣ አይታችሁታል? የዚች መላጣ ቤታዮ መላጣ ማናት ስሟ? እንትናም ኪዱም መላጣ፣ ሄለን ወርቅዬ መላጣ። ቀንስ አቀል እችታ ይላል። እሺ ቆይ እሺ ሰገለ ቀነስ። ሄለን ወርቅዬ መላጣ። ምን አይነት እነዚህ መላጣዎች ብቻ ነው እንደበጥጡ የተለቃቀመው። አረ ቀንሰው እንዴ! ከየት ነው የመጡት? እናቴ ያንቺን መላጣ። እኔ እኮ በጣም የሚገርመኝ እኔ እኮ ጊፍተሮች ጊፍት የሚሰጡኝ እኔ እንድሰጥ አይደለም፣ ሌቭሌን እንዳሳድግ አይደለም። ታዲያ እክክሽና ፎኮትሽን እንድታራግፊበት ነው ጊፍተር ጊፍት የሚሰጥሽ። ገባሽ? እኔ 30 ሌቭል እያለሁ አንቺ 38 ሌቭል ነሽ። ላስላስ ተላረኩሽ ሄደሽ 39 ገባሽ። 40 ትገቢያለሽ ግዴታ። ፎኮትሽን የምታራግፊው በጊፍተር ኮይን ነው። ስለዚህ አሁን ለጊፍተሮች እኔ ሰዎችን እያዘጋጀ ነው። ይሄው እንደዚህ አይነት ኦርጋኒክ 8 ቁጥር አስጠላሻቸው። በቃ አሁን ጊፍተሮች ጠልተዋቸዋል። እመኝኝ እለያቸዋለሁ እኔ ከጊፍተሮች። ጊፍተሮችን እኮ ማሳየት ነው። ይሄው እንደዚህ ኦርጋኒኩን 8 ቁጥር አሁን ያንቺን ሆድ ሲያይና የዚችን ሆድ ሲያይ ልዩነቱን ቲንግ ያደርጋል ራሱ። ዲቦራ ውሃ በላሽ ወይ ማናት ዚዮኔን ማናት ሄለን ሲያይና እቺን ሲያስብ ገባሽ? የወሎ ኦርጋኒክ ናት። ይኸው ገና ለገና ይኸው 41 ሌቭሎች ይኸው እንዳለ ከዚህ በፊት ላርጎ ይዞ አንቺን የሚያዩት ይኸው እንዳለ እዚህ መጥቶ እኮ በአንድ ይችን ልጅ አይቶ ሉክ ወፍ የለም አልኩሽ እኮ ዲቦራ ውሃ በልቶሻል። እመኝኝ እየሰራሁበት ከጊፍተሮች ጋር ተነጋግረናል። ጊፍተሮች ለመዝናናት ነው የሚመጡት። አይናቸው ጥሩ ነገር እንዲያይ ነው የሚፈልጉት። ገባሽ? እዚህ ጋር ቁጭ ብለሽ እንዴ ዲያስፖራ በሰጠሽ ጊፍት ነው እንዴ ሄደሽ ፀጉርሽ የምታስተኪው? ዲያስፖራ በሰጠሽ ጊፍት ነው እንዴ ቄጥሽን ፀጉርሽን ጦጥሽን ሄደሽ ተለጣጥፈሽ የምትመጪው? የፈረስ ጭራ ምናምን ቀጥለሽ የምትመጪው ሴትዮ ደንቆሮ ነሽ እንዴ?
እመኝኝ አመጣለሁ እያወጣው ነው። በጣም እያሰለጠንኩ ነው። ሰሞኑን 4 ቀን ላይቭ አልገባውም። ለምን ጌመሮችን እያሰለጠንኩ ነው። በውስጥ እሳተ ነበልባል የሆኑ ጌመሮች እሳተ ነበልባል የጌምን ጣዕም የጌምን ሴንስ ጌም ምን እንደሆነ ታያለሽ። ገባሽ? ያኔ ባትሪ ይዘሽ ዲያቦን ታፈላልጋለሽ። ያን ሼባ አረብ ማለት ነው። ዚስ ኢዝ ማይ ፋይናል ወርድ። ጨርሻለሁ። መውደቃቸው እየጣልኳቸው ነው። ባይዘው ወድጄ አይደለም። ጊፍተሮች ድና ነገር ማየት አለባቸው፣ መዝናናት አለባቸው። ተቀጣጥለሽ ምናምን ትመጫለሽ እንዴ? ተለጣጥፈሽ ልጥፍ። ደግሞ የሚገርመው ጊፍተሩ እኮ የማይጠጣውን ጊፍተሩ የማይጠጣውን መጠጥ ነው እኮ ይዞ መጥቶ በጊፍተር ብር ተሰከራላችሁ። ላይቭ ላይ መታችሁ ጊፍተር አረቄ እንድትጠጪ ነው እንደ ጊፍት የሚሰጥሽ? አንቺ እንጭቅለች አንድ ጊፍተር ጊፍት ሲሰጥሽ ለምን እንደሚሰጥሽ? አረቄ እንድትጠጪበት ሰክረሽ መተሽ እዛ ላርጎ ስታስጠበጥቡ በኢሞ በሜሴንጀር በውስጥ እዛ ተግማሚ ሶሻል ሚዲያ ላይ ውስኪ ይዘሽ መተሽ $20,000 ውስኪ ሉክ እንዴት ምን ብታስቢ ነው? እንዴት ምን አይነት ጭንቅላት ቢኖርሽ ነው እንደዛ ጊፍተር ማለት ነው? ይሄ ላይፍ የሚባል ጥምብ ላርጓ ካፕቴን የሚባል መሀይም ደንቆሮ ላርጓ ይሄ ደግሞ ሼባዊ ማን ዘቤ በሶ የሚባለው ይሄ ገባሽ? ምንም ቢሆን እኮ ራስሽን ቀይረሽ የፈረስ ጭራ ሄደሽ እየቀያየርሽ $1,000 እንድትገዢ አይደለም። ቤተሰብሽ ረድተሽ ተፍታ ብለሽ ተለውጠሽ ምናምን። ዲያስፖራ እዚህ ጊፍት ይሰጥሻል፣ ሄደሽ ጥርስሽን ትተኪያለሽ። ዲያስፖራ እዚህ ጋር ጊፍት ያፈስብሻል፣ ሄደሽ ከንፈር ትተኪያለሽ። ዲያስፖራ እዚህ ጋር ገንዘብ ያፈስብሻል፣ ሄደሽ የፈረስ ጭራ 10 አይነት 20 አይነት ይዘሽ ትመጫለች። በተለይ ደግሞ ማርያም የምትባል ዘገምተኛ አይታችኋታል? ሰሞኑን ቡና ቤት አደረጉት እኮ ቲክቶክን ያጀማ መሀይም ደንቆሮች ማለት ነው። ይሄ እኮ ቡና ቤት እኮ አይደለም። ዚስ ኢዝ ፐብሊክ ሚዲያ። ቢጫ ፀጉር አድርጋ ቢጫ ፀጉር ይሄን የሚያክል ቢጫ ፀጉር አድርጋ አይታችኋታል? ሰሞኑን 2 ቀን ጌም ላኩለትና እንጫወት። ይሄ ፀጉር እኮ በስንት ብር እንደገዛሁት እኮ እኔ ነኝ የማውቀው። ኢና ሊላሂ ያቺኛ ቢጫ ፀጉር ታርጋ ትመጣለች። እቺ እንደውም በጣም እኔ በህይወቴ ፊንገራም ሴትን ማወቅ ከፈለጋችሁ ፊንገር ምን ያህል ሴትን እንደሚገል ማወቅ ከፈለጋችሁ ማርያም ይሁን አይታችኋታል? ከቀን ወደ ቀን ስንጥር ነው የሆነችው። ስንጥር እንዴት እንዳስጠላች ቢጫ አርጋ ቡና ቤት እኮ አይደለም ይሄ ሆቴል ቤት እኮ አይደለም። ሰው ቢራ ልጠጣ አረቄ ልጠጣ እኮ ነው የሚመጣ። ጀስት ኢንጆይ ለምታሰድቡናላችሁ። እቺ ላርጓም እቺ ዲቦራ የምትባል ቁንጣ አርጋ አንዳንድ ጊዜ አይታችኋታል? እያለች ትመጣለች። እዚህ ጋር የሆነ ነገር ልጥፍ ነገር አርጋ ያቺ እቺ አሮጊቷ ማለት ነው ቋ ያለች እቺ አሮጊት ማነው ስማች? ቤታየው የምትባል አይታችኋታል? እሷ ደግሞ አሜሪካ እየኖረች ምን ብዬ ልንገራችሁ የት እንደሚኖር ቡርኪና ፋሶ እንደሚኖር አርሶ አደር የሚያረጋት ኋላ ቀር ማሰለጠን እንደ ቤታየው አላየሁም። የሆነች ጉንፋናም አሜሪካ ሰው አሜሪካ ነው እኮ የምትኖሪ። እንግሊዘኛ አትችል በረዶ ውስጥ ቆማ ቁንጣ አርጋ ፎቶ ትለቃለች። ቦቲ ለብሳ እቺ ቦቲያም ማለት ነው። ቤታየው የምትባለው ነው የምላችሁ። ሰው እኮ አሜሪካ ሲኖር ጀስት ፕሮፌሽናል መሆን አለበት። እዚህ የዘመነ ሰው ቢግ ስማርት ሰው መሆን አለበት። የአራድዬ ልጅ መሆን አለበት። አሜሪካ መታ የሆነ ቺፕስ ምናምን
የሆነ ቅቅል የሆነ እንትን ጥራጥሬ ይዛ መታ እንደፈረስ ነው ደግሞ የምትበላው። ኧረ ቀስ በይ ሴት እንጂ አበላላይ ግን አይታችሁ ታውቃላችሁ? እቺ ቤታዬ አበላል ወላሂ ላዚም እንደ ፈረስ ነው የምታኝከው። 9 ሰዓት ሙሉ ቁጭ ብላ ስትበላ ምግብ አይቻለሁ ለ9 ሰዓታት። እቺ ደግሞ ማናት? እቺ ላርጓም ደግሞ በጣም በተገረመኝ እኔ እስኪ ዲቦራን ሁሌ ይዋት እስኪ እንደው እኔ ዲቦራን ተንትኜ ስለሷ አውርቼ መጨረስ ነው ያቃተኝ። እኔ ስለ ዲቦራ እኔ አንዳንድ ጊዜ ሆነ አብዳ የዳነችው ነው የሚመስለኝ። ወላሂ ላዚም ነው የምላችሁ። እስኪ ሁኔታዋን ለአላህ ብላችሁ ይዝ አብዶ የዳነ ሰው ታውቃላችሁ? ማለት አብዶ የዳነ አብዷል፣ ድኗል፣ አገገመ ማለት የሆነ ትንሽ ተሻለው እንጂ ኖርማል 100% አይድንም እኮ። ያበደ ሰው 100% አይድንም በቃ። እና እስኪ ሁኔታውን ሁሉ ይዋት እስኪ። ሩል ነምበር 1 ጥጃ። እኔ አንድ ሰው ሄድና ኮሜንት ጻፈላት በእናትሽ ዲቦራ ሳቂ ሲል ከዛን ቀን ጀምሮ እኮ ጥርሷን ከድና አታውቅም። አይታችሁ እኮ ነው። አንድ ቀን እኮ ሳቂ ያምራል ሲባል ሳቀች። እንዲህ ብላ ቀረች። ላይፍ ስገባ ሁሌ በጣም የሚገርመው ያ አይደለም ደግሞ አሁንም በቀደም ቪዲዮዋን ጀረብ እያደረኩ ነበር። ወላሂ ቤት ውስጥ ድምፄን ከፍ አድርጌ ነው የሳኩት። ድምፄን ከፍ አድርጌ እኔ በጣም እመራመራለሁ። ተግባባችሁ? ይሆን አንዳንድ ጊዜ ስትላይ ተችለ የሆነ አይኗን እንደዚህ ቡልጭ ስታደርግ ሸውራራ ወላሂ ላዚም ዲቦራ አሁንም ደግሞ ሌላ እንዲህ ስስም ደግሞ ስስም ጊፍት ይሰጣት እንደዚህ ስስም አይታችሁ ታውቃላችሁ? ታዝባችሁ ግን ታውቃላችሁ? እስኪ ታዘባት እስኪ ዲቦራ እስኪ እንደው ለአላህ ብላችሁ። አሁንም ደግሞ በነገራችን ላይ 1 ደቂቃ ማውራት አትችልም ዲቦራ። 1 ደቂቃ ካወራች ድምጿ ይዘጋል። ተግባባል። የሆነ የጎሮሮ በሽታ አለባት መሰለኝ። አላህ ምስክሬ ነው። የሆነች ዘገምተኛ በሽተኛ ጉንፋና ተግባባል። ደግሞ አንድ አይነት ድምፅ ነው ያላቸው ከቤታዮ ጋር። ቤታዮና ዲቦራ ያችኛው አይታችሁ አሜሪካ የሆነች ቤታዮ ማለት እኔ እኮ በቃ ኧረ ታከሚ ጎሮሮ እኮ ማስተከል የምትችይበት ሀገር ነው እኮ ያለሽው አንቺ ሰርጀሪ ማለት ነው። ገባሽ? ጎሮሮ እኮ ይሄን አውጥታ ጀስት ዘሴም ኒው ጎሮሮ ማስተከል የሚቻልበት አገር እየኖረች እኔ ደሞ ከአራዳ እንዳለ እኔ በጣም የሚገርም እኔ ድሮ ምን አይነት ቤተሰብ ነው የሚከተላት ብዬ አስብ ነበር። ለካ ጥርብ ፋራ ናት፣ እልም ያለች ፋራ ያውም ሸፋፋ ፋራ። ለዛ ነው እኮ 3400 ቁጭ ብሎ ይስቅባታል ለካ። እኔም እኮ ተከተብኩ እኮ ቁጭ ብዬ እኮ ነው የምስቀው። ሁኔታዋ ሁሉ አበላሏ ያስቃል፣ ድምጿ ያስቃል። ድምፅ ሌላ ድምፅ ማስተካት እኮ ትችያለሽ አንቺ ቤታዮ የምትባይ ሴትዮ ማለት ድምፅ ማስተካት ትችያለሽ። አሜሪካ የምትኖርበት አገር እና አንቺ ያለሽበት ቦታ የሚለያየ ገባሽ? ቅምዝ ወዳ ቅምዝምዝ ወዲህ ይላል ያገሬ ሰው። አይሽ ወይ የምትኖርበትን አገር መስለሽ ኖሪ፣ ወይ ነይና ወደ አገር ቤት እዚህ ደንበጫ አረቄ ቤት ሄደሽ እዛ አንድ ቅምጥ ይዘሽ እዛ ስራሽን ስሪ። ገባሽ? አታሰድቢ፣ አገር አታሰድቢ። እንደ አገር ነው እኛ የምናፍርብሽ። ባይዘው ሰው አሜሪካ እኔ እኮ ወገኖቼ ፍቅሮቼ ቤታዮ ንግስት ነበረው። ሁለተኛ ስታስይ እንዳላይሽ ማናት እቺ ደግሞ ጉማሬ፣ የሴት ጉማሬ
ጉማሬ ነው የምትመስለኝ እኔ ባይዘው ቤታየው እንትና ማን ነው ዲቦራ ጉማሬ ነው። ጉማሬ ብዬ መሰድበው ሰው እየታቁታላችሁ ኪንጋማን የሚባለው ሴቷ ጉማሬ ማናት? እንትና ዲቦራ ናት። አላህ ምስክሬ ነው። ደግሞ እቺም ደግሞ ድምጿ እሺ፣ እቺ እንኳን ዱባይ ስለምትኖር ነው። ተግባባል። የዛች ነው የሚገርመኝ። ያችን ይጀባታለሁ፣ እቺን ደግሞ ልሂድባት ትንሽ እቺ ለስለስለርጋት የሴት ጉማሬ ሁሌ ደግሞ ጦሉ እያለች ብትሄድ ደግሞ ቤታየው ስር ደግሞ የምትለጠፈው ነገር እኔ እድሜ ልኬን የሚገርመኝ ዳይፐርነትም እኮ አይነት አለው። ዳይፐርም ቢሆን ካካ ስታደርግበት አውጥተህ ትጥለዋለህ እኮ። ዲቦራ ማለት እኮ የቤታየው ዳይፐርነት አልፋ ካካም አድርጋባት ሸኖም አድርጋባት ተግማምታ ቁጭ ያለች አልፋታ ያለች እኮ ዲቦራ ናት። ከማን? ከቤታየው። የቤታየው ዳይፐር ነገርኳቸው። ሸኖ ዳይፐር ሸኖ ካካ ሲደረግበት ተነስቶ ይጣላል። እሷ ግን አልፋታ እንደ መሽገር ማለት ነው። እባብ። በነገራችን ላይ የዋዛ አይደለችም ቤታየው። ተገናኝተዋል ሁለቱ ባይዘው ሁለቱ በጣም ተገናኝተዋል። ቀላል እንዳይመስላችሁ እነዛ ሁለቱ ሰዎች ቀላል እንዳይመስሏችሁ ሁለቱ በነገራችን ላይ ልክ እነሱ ሁለቱ ራሽያና አሜሪካ በሉ። ራሽያም ኒኩሌር አላት፣ አሜሪካም ኒኩሌር አላት። ያቺም እችን ትፈራለች፣ እቺም ያችን ትፈራለች። ሁለቱም በጣም ይፈራራሉ። ባይዘው በጣም አይዋደዱም። ባይዘው የሚዋደዱ እንዳይመስሏቸው አይዋደዱም። በጣም ነው የሚፈራሩት። እናቷ ወልዳታለች። ቤታየው ዲቦራ ነጥረካ ዲቦራም እናቷ በፊት ትፈራት ነበር። ቀስ ቀስ እያለች እንደ ጅብ ማለት ነው። ጅብ አይታቸዋል። አዎ እያለ ከመጣበቅ ከሸሸው ይበላል። ቆመ ዞር በል ካልከው ምናምን ነገር ይሸሻል ራሱ። በፊት ዞር በል እያለች ታሸሻት ነበር። እንትና ዲቦራን ትሸማቀቅ ነበር። በጣም ነው የምትፈራት ዲቦራን። በዚህ ምድር ላይ ዲቦራን ነው የምትፈራው። ቤታየውን ነው የምትፈራው ዲቦራ ማለት ነው። አሁን ግን እየተዳፈር ትንሽ ማለት ጀምራለች። እናቴ ኒኩሌሩ ካኮፎቱ የወጣ ቀን ቤታየው ነው የሚጀምረው። ባይዘው ይሄን ጨዋታ ፊሽካው የሚነፋ ደግሞ ዲቦራ ናት። ዲቦራ ሳፋጣ ጀምራለች። ያቺ ደግሞ እንደዚህ ሲነካኳት ምናምን አትወድም። ጓ ትላለች፣ ቶሎ ትናደዳለች። ያቺ ተግባባ። እቺ ፊሽካ ትነፋለች። ያቺ ጓ ካለች መመለሻ የለም። ሰላም አለይኩም። ያኔ በጣም የምትተማመነው እኔን ነው። ያኔ በጣም የምትተማመነው ባይዘው ዲቦራ እኔን ነው። እኔ እኮ እንደዚህ አይነት ቀን ነው በጣም የምትንከባከበኝ። ለረገጣ ቀን በእኔ ጊፍት መሸቀል ገባቸው። እኔ እኮ መጠቀሚያ ነው ያደረገችው። ባይዘው በእኔ ቪዲዮ ሰርታ ማሜን ልቀቁ ብላ እኔን አሳስራ ትሸቅላለች። አሳስራ ፈንክታ ማለት ነው ዲቦራ የምትባለው ሴትዮ። እኔ ስታሰር ደግሞ ፍሪ ማሜ አሳዘነኝ እኮ ወይኔ ልጄ ሚስቱ ጅኒ ምናምን ብላ እንደገና ቪው አግኝታብኝ በምታገኘው ቪው ዶላርም እየተከፈላት እንደገና ጊፍተሮችን አንዳንድ መሀይም ደንቆሮ ሂዶ እዛ ተከትበው ላርጎ እየጠበጠበ እዛ የቀሩ ብዙ ጊፍተሮች አሉ። 3-4 ነገር ነው የምትጠቀመው እሷ ልጅ ዲቦራ። በጣም እኔ ለዲቦራ አስተንፋሷ ነኝ ባይዘው ሐቂቃውን ለመናገር። እቺ ዝም ብላ አየራችን ውስጥ ነው የገባችው ቤታየው። እቺ ዝም ብላ በቃ አየች፣ የኛን ሽቁል ምናምን አየች፣ አጠናች፣ ምናለች እንደምንም እኔን ባይዘው አንድ ፌቨር ሰርታለኛለች ለኔ እንትና ቤታየውና እኔ ሁለታችንም የዋዛ አይደለንም። አንድ ፌቨር ሰራችልኝ። እኔን ትንሽ ከዚህ በፊት ከተቀየሙኝ ሰዎች ጋር አስታርቃኛለች። ያስታረቀችን ለራሷ ጌም ለማመቻቸት ነው። ባይዘው የፈለገ ቢሆን ማሜን ከእንትና ጋር የተጫወተል ከእንትና ጋር እኔ ስቦን ምናምን ብላ በዛም በዚህም እኔም ደግሞ ለስንስ ብዬ ገባሁ ምናምን ነገር በቃ አሪፍ ነገር አደረገችልኝ፣ ጥሩ ነገር አደረገችልኝ። ባይዘው ተግባባል። ከይር ስራ ሰርታለኛለች ለኔ። አሁን ግን ተጠቅመንባታል። ራስሽ መተሽ መሀላችን ገብተሻል፣ ውጭልን። ዲቦራ በጣም ነው መጣላሽ። መጣችሁ አትልከፉ። እኛ እንጆይ ነው እያደረግናል። ራሳችን እየተዝናናን ነው ያለነው። ገባሽ?
ከኔ ጋር ስትጫወቱ ስራ ትሰራላችሁ። ይኸው ይሄ 3 ቀን አለ እኮ ላይቭ ላይ ነኝ። ይኸው እንደዚህ የገባው የተዝናናው ምናምን ፈታ እያልኩባቸው እወጣለሁ እኮ። እናንተስ ተግባባን። የኔን ቦታ ማወቅ አለባችሁ። ባይ ዘ ወይ እንድትከፍሉ ይፈልጋለሁ። ህዝብ ፊት ለፊት ነው የምናገረው። ዲቦራና ቤታየው ሄለን ከኔ ጋር ጌም የምትፈልጉ ከሆነ እኔን እንድትከፍሉ ይፈልጋለሁ። እምቢ ካላችሁ አዳዲስ ልጆችን እያሰለጠንኩ ነው። አዳዲስ ልጆችን ተግባባን። አሰለጥናለሁ፣ አመጣለሁ ሰው ምናምን ነገር ተግባባን። የማንም ላርጓም ሼባ መጠቀሚያ የእሱ መደበሪያ መሆን አልፈልግም። መሆኔ ካልቀረ ከኔ እኩል እየተቀጣችሁ አይደለም አይደል? ክፈሉኝ። እንደኔ ጸጉራችሁ ልታነሱ፣ እንደኔ ጌም አታሳምሩ። ተግባባን። እኔ እኮ ታስሬ 1 ወር እስር ቤት ነው መልእክት የደረሰኝ። ያስጠላችኝ ውይ በጣም በቃ ቀፈፍሽ፣ በጣም ጠገብኩሽ ምናምን ሲባባሉ ነበር ቤታየውና ዲቦራ ሄለን። 3ቱም ተለያዩ። 3ቱንም ወስጄ በውስጥ መክሬ ደውዬ ታንቺ እንደዚህ ነው ጌም እንደዚህ ነው ተው ምናምን ብዬ ከእስር ቤት ተፈትቼ 1 ቀን ነው የተጫወትነው። አይታችሁ ከሆነ ለሰከንድ 3ቱም የሚጣሉት ሰበባቸው እኔ ነኝ። ሐቁን ልንገራቸው፣ ምክንያታቸው እኔ ነኝ። በእኔ ነው የሚጣሉት። ሁሉም እኔን ይፈልጉኛል። ታዲያ እኔ የምፈለጋችሁ ካልቀረ ለምን የዋህነቴንና ምስኪንነቴን ሞኝነቴን ለምን ትጠቀማላችሁ? ለምን አትሰጡኝ? ብር የምታገኙ እኮ ነው። ተግባባን። አሁን ቤታየው ጊፍት ጋላሪ 6-7 ሞልታለች። ቴንክ ዩ ይገባታል። እሷን ባጫወታት ብቀጣላትም ችግር የለውም። ተግባባን። እኔ ውለታ አልረሳም። እቺ ዘገምተኛ ግን እቺ እንትና ዲቦራ የምትባል ተንከሲስ ተግባባን። ዲቦራ የምትባል ጋንግሪት ማትድናት ሰው ቆርጦ መጣለሁ። ያ እኔ የምላቸው የኔ ፍቅር አናደውኝ ነው እኮ ውዴ። ጎበዝ ባናሃል እናትዬ፣ የኔ ንግስት ወይ ያ መተው ለክፈው ነው እኮ። ያ ስሜታችንን አቋረጡት። ስሜታችን ቋረጠ። ምን ስሜት አላት እሷ ሲጀመር? ስሜቷን እኮ እንዳለ እንትን ብላ አስገልብጠዋለች እኮ። ሌላ የሞተ ሰው ስሜት ነው። አሁን እኮ ሰው ዲቦራን ኪሲንግ ለማድረግ ሲሄድ ሬሳ ነው እኮ ኪሲንግ የሚያደርገው። ተለጥፏል። ታብታብ ሲያደርግም ታብታብ የሚያደርገው እንዳለ የሬሳ ታብታብ ሙሙ ነው። ሁሉ ነገር ተተካክሎ ነው። ምንም ነገር እንዲህ ጃምፒዝ እንዲህ ቢዳብስ ወርማፕ ቢያደርግ እንዳለ ሬሳ ነው። ተቀይሯል። የተቀየረ ነው እንዳለ። ስለዚህ ግልጽ ዲያስፖራውን ማንቃት አለብን። ሌላ እኔ ስላንቺ ዘምታለሁ። እመኚኝ፣ በአንቺ የተነሳ ሸፍታለሁ። ድፍን አፍሪካን አቃጥላለሁ። እሺ ማሜ እኮ ትችላለህ። ልቤ ውስጥ ነግሰሽ ትኖሪያለሽ። እመኚኝ፣ ድፍን ወሎ ላይ ወክ እያደረግን ነው የምንዝናናው። ኮምቦልቻ፣ ደሴ ላይ፣ ወረባቦ ላይ፣ ባቲ ላይ፣ ሀርቦ ላይ፣ ከሚሴ ላይ ወሎን አካለን ወራኢሎቻ ማደገሎ ሰኞ ገበያ ወራኢሎ ጃማ ደገሎ እነዚህ ተናተቃቸው መሰለኝ የሚባሉ ሀገሮች በጣም ምርጥ ሀገር አለው ለውስጥ። እሺ እዛ ሁሌ ይሄ ነው ማስጎበኝክ ማሜ እኮ ምንም ችግር የለው። እሺ እንጎበኛለን እናቴ። እና ሁሌም ልቤ ውስጥ ነግሰሽ ትኖሪያለሽ። እሺ እናቴ። እሺ ውዴ። ብዙ አይናቸውን ሊተክሉብሽ የሚመጡ ብዙ ጠላቶች ከሴትም ከወንድም ተልኮ ወስዶ የሚመጡ አሉ። በጣም ተጠንቅቂያቸው። እሺ በተለይ ዲቦራ የምትባል ጋንግሪት ብዙ ሰዎችን ልታሰማራ ትችላለች። አሁን ጊፍተሮችን ሌቭል ያለውንም የሌለውንም ሴትም ብዙ ልታሰማራ ትችላለች። በጣም ተጠንቀቂያት። እሺ ልትለየን ትችላለች። እሺ ነው ምንም ችግር የለውም። እኔ ካንተ ውጭ ወደ ውጭ አድራሻሽን ሙሉ ፎቶሽን ከኔ ውጪ ማንም ሰው ማወቅ የለበትም። እሺ ራስሽን ጠብቂ። ያለው አስፈላጊ በሆነ ሰዓት እኔ ልክ እንደ መልአክ ማለት ነው ከሰማይ እንደወረደ መልአክ ከጎንሽ ነው የምታገኘው በፈለገ ቦታ አስፈላጊ የሆነ ቦታ ላይ። እሺ እናት እኔ እኮ ይሄን ወንድነትህን ነው የምወደው ማሜ። ካዳ የጀግንነት ነገራቸው እነዚህ እንጭልጭ በዳም
እንደዚህ ቆፍጠን ያለ ወንድ ነው የሚያስፈልገው። ሽልጥልጥ ወንድ በጭራሽ እኔ ነገ ራሱ ሚስቱን ጥሎ መሄድ ይመስለኛልና እንደዚህ ጀግና ቆፍጠን ያለ እኔን ትፈልጊኛለሽ ልጅ ሚስት አለኝ እኔ ጋር የሚል እንዳንተ አይነት ጀግና ወንድ ነው የምናገባው እኛ ሴቶች። ለምን መሰለህ ከሁሉ አንተን መርጬ ወደ አንተ የመጣሁት ጀግና ስለሆንክ እኮ ነው። አልበገር ባይነት ከምንም በላይ ነው የሚያስደስተኝ። ላንተ እንኳን አይደለም ሌላ ራሱ ብጨምር ደስ ይለኛል። አንተ አሽከሬ ጭሰኛ ልጅ ሰምተሃል እያልኩ ነው። ከኔ ጋር መግጠሙን አቁም እያልኩ ነው። ማንም ስማ፣ እየተመሰከረልኝ ሰው ነኝ እኔ። እናትዬ ሁሌም መልካም ነገርን እመኝልሻለሁ። አመሰግናለሁ። በቃ ረፍ በይልኝ እሺ። እንትን ደህና ነገር ቁርስ ነገር ለስልስ ያለ ነገር ለሆድ የማይከብድ እንትን በይ። ለቅርጽሽም ለምንሽም ሁሉ ነገርሽን ከጥፍር እስከ ፀጉርሽ ራስሽን ጠብቂ እሺ። ማሜ ምንም ችግር የለም። እሺ እናቴ ነው። መልካም ቆይታ።